ህይወት ነው በመሰዊያ ላይ የቀረው። እርሱ የገባበትን ያህል እንድትገባ ተፈቀደ። በቀኙ ሲቀመጥ እንኳን ከፊት ተቀመጥ አልተባልክም፣ አብሮ አስቀመጠ። በእግዚአብሔር ፊት ያለ ተቀባይነትና ከፍታ የክብር መጠን በእግዚአብሔር ፊት ያለ ቁመና የቀረበልህን ቁርባን ያክላል፣ የቀረበልህን መስዋዕት ያክላል። ማንም ሰው ከዚህ እንዳይወርድህ አትፍቀድ። አዎ ለመበርታት ሞክር። እግዚአብሔር በዘመኑ ሁሉ አለ ፍርሃት በቅድስናና በጽድቅ እንድትኖር ተጠርተሃል። እማትችለውን አይደለም የተጠየቀው፣ በውስጥ የተቀመጠውን አቅም ልግለጠው ነው የተባለ። አደንዛዥ ዕፅ ነው ባጠቃላይ፣ አሳች ነው፣ ያ የለየለትም። እንደው ዝም ብለህ በትንሽ ምሳሌ ውሰድ። አንድ ዱርዬ ልጅ የሆነችን እህት ሲጠይቅ ማለት ነው፣ የሆነችን ሴት ሲጠጋ አንቺ ነይ ምናምን ነው የሚለው፣ በግልጽ በቃ ነይ እንሂድ ነው የሚለው። የኛ ሲመጣ ግን አታውቁ በጣም ከባድ ነው። ሰላም ነሽ እንዴ ተበረጃለሽ ሰሞኑን ሲጸልይ በጣም ንቀው ትመጫ ውስጤ ምናምን ይላል። በጣም ከባድ ነው። እዚህ ጋር የሚመጡ ሰላም ሌሎች ሲመጡ ትንንሽ ልጆች ሴቶች ይመጣሉ። ሁሉንም ግንባራቸው ላይ አድርጌ ካጭበርባሪ ጴንጤ ቀይ ይጠብቅሽ ካጭበርባሪ ጴንጤ እናቶቻቸው አሜን አሜን ይላል። አደጋል በጣም አሳች ነው ሪሊጅን። እና ሰዎቹ አስሩ እኛ መውረስ አንችልም፣ ደቃቃነን፣ ሚጤጤነን፣ ትንንሽነን፣ አንበጣነን ምናምን አሉ። የአብርሃም የተስፋ ቃል ያላቸው እንደሆነ አይደለም የሚናገሩት፣ ያወጣቸው እግዚአብሔር እንደሆነ አይደለም የሚናገሩት። የሚያወሩት ስለ ራሳቸውና ስለ ጠላቶቻቸው ብርታት፣ ስለ ራሳቸው ድካም ነው የሚያወሩት። ስለ እግዚአብሔር እጅ አይደለም የሚያወሩት። አለ ፍርሃት ነው የምንኖረው። አቤት የምን ህይወት! አቤት በቅድስናና በጽድቅ ደግሞ እንድንኖር ምን አረገን? ይሰጠናል። ሰጠን። እችላለሁ በሉ። ይሄ ያስፈራሩኝ ነገር በሉ እምችለው ነገር ነው፣ እማልችለው አይደለም። የህይወት ስርዓቴ ነው ምፈጽመው በሉ። አለ ፍርሃት እግዚአብሔር በሰጠኝ ጽድቅና ቅድስና ነው የተፈጸመች ነች። እችላለሁ ማለት ኢየሱስ የመዳን ቀን ሆኖ የመጣበት ዋና ምክንያት በምናችን ሁሉ አቤት እሁድ ይላል አይደል? የኮንፈረንስ ሰሞን ይላል አይደል? መቼ ነው? በዘመናችን ሁሉ ዓለምን አለ ፍርሃት በጣም ጥሩ ነገር እንዳይመስላል። የአይሁድና የኛ የአበሾች ፍርሃት ተመሳሳይ ጤናማ አይደለም። ከእግዚአብሔር ፍቅር የመነጨ ፍርሃት አይደለም። ብዙ ሰው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር አለው ምናምን ተባለ አይደል? አየነው በባለፉት ዓመታት ፈሪሃ እግዚአብሔር አለው ሰው ዘግዝቆ ሲሰቅል አየነው። ፈሪሃ እግዚአብሔር አለው ማን ነበር? አንዱ ለአንዱ አንዱን እያሯሯጠ ሲገርፎኝ ነበር። ፈሪሃ እግዚአብሔር አለው። ፈሪሃ እግዚአብሔርና ፈሪሃ ሲኦል የተለያዩ ናቸው። ብዙ ሰው ፈሪሃ እግዚአብሔር ያለው እግዚአብሔርን ራሱ በባህሪው አውቆት ፈርቶ ሳይሆን ሲኦል ይከተኛል። የፍቅራችን ራሱ ለእግዚአብሔር ቼክ መደረግ አለበት፣ ወይም ፍርሃታችን ለእግዚአብሔር ቼክ መደረግ አለበት። እዚህ ቤት ውስጥ ያላችሁ ሰዎች ከቅዱስ ባህሪው ከእግዚአብሔር እነዛ ውብ የሆኑ 7 ባህሪያቶች አሉት። ሌሎችም አሉ ለኛ ያካፈላቸው። ከነዛ ባህሪያቶቹ ተደማሞት፣ አግራሞት፣ መደነቁስ ገብተን ነው የፈራ ነው ወይስ እግዚአብሔርን ሁሉም ሃይማኖት ውስጥ እንዳለ አምላክ እየወሰደ እሳት ውስጥ ተቃጠልኩ ስንል በረዶ ውስጥ ከዛው በረደኝ ስንል እሳት ውስጥ የሚባለው ነገር ነው እግዚአብሔር እንድንፈራ ያደረገው? ጤናማ ፍቅር አይደለም። ጤናማ ፍርሃት አይደለም። ጤናማው ፍርሃት እግዚአብሔርን በማወቅ ላይ የተመሰረተ። ሰላም ናችሁ? ትምህርቱ መጽደቅና መቀደስ ላይ ነው የቆመው። ተለይ ምን ለማመደው መቀደስና መጨረሻ ላይ ሙሉ የሆነው ቅድስና እዛ ጋር ነው የቆመው። መክበር ወይም ግሎሪፊኬሽን ወይም
የትንሣኤ አካል መልበስን አሁን መጀመር አንችልም። ሰዓቱ አይበቃንም። ራሱ 2 ቀንም ቢያንስ በትንሹ ይፈልጋል። ለዚህ የሁለቱን ቀን ትምህርቶች የሚጠቀልል አንድ ንባብ ከመጽሐፍ ቅዱስ ውስጥ አውጥተን ጠዋትም ለምርጫ እየነገርኩት ነበር። ስመጣም ለፓስተር እየነገርኩት ነበር። እንድንጸልይ ፈልጋለሁ። አሁንም ማለት ትምህርቱን ባለፉትን ከረቡ ቀን ጀምሮ ያሉትን ዩቲዩብ ላይ ታገኛላችሁ። ያመለጣችሁ ሰዎች ዛሬ መጣችሁ ማለት ነው። ዛሬ እነዛን ትምህርቶች የሚጠቀልል ሐሳብ ከሉቃስ ወንጌል ላይ ትንሽ ልናገርና ለእግዚአብሔር መንፈስ መታዘዝ ስላለብን ጠዋት ለምርጫዬ በጣም ጨንቆኝ ስነግረው ነበር። ሰው ለትምህርት ይመጣል፣ እኔ ደግሞ ውስጤ እየተጨነቀ ነው። ስለዚህ አልኩ ደግሞ ይኸው አማረም ገባበት። ስለዚህ መቀጠል አለብን። መጸለይ ፈልጋለሁ፣ መጸለይ እንፈልጋለን። እንደዛ እናረጋለን ማለት ነው። እሺ ቅር እንደማይላችሁ ተስፋ አረጋለሁ። ማለት አስተምረናል፣ ስትማሩ መታችኋል። በዛ ሰዓት ዝናቡ አየሩ ምናምን ያለና እውነት ታሳዝኑኝ ነበር። ስለዚህ ትምህርቱም እንደሚጠቅም አውቃለሁ፣ ግን እንድንጸልይ ደግሞ ፈልጋለሁ። እንድትጠቀሙ በዛ አየር ሁኔታ ውስጥ መታችኋልና ሁላችሁም ጻድቅ ናችሁ። የጻድቅ ሰው ጸሎት በስራው እጅግ ታላቅ ነገር እንደምታደርግ እናውቃለን። እኔም ምናፍቅ ኢየሱስ፣ እኔም ፈልግ ኢየሱስ፣ እኔም ትናፍቀኝ፣ እኔም ምናፍቅ ፍሬን እንዳጣ ቅጠሉ ረግፎ እንደከረመ ባሩር ጠውልጎ እኔም ትናፍቀኝ እንደደረቀ ዛፍ ተስፋን እንዳጣ እንደሚናፍቅ የውሃ ሽታ ሌላው ቀርቶብኝ አንተነ ለኔ የምትናፍቀኝ መንፈስ ነው የኔ እርካታ በምንም ነገር የማይተካ እኔም ፈልግ ኢየሱስ እኔም ምናፍቅ በቤተ ሳይዳ እድል እንዳጣ ውሃው ሲናወጥ ቀድሞ እንዲገባ እኔም ትናፍቀኝ እኔም ፈልግ በማይድን ደዌ እንደተመታ እንደሚናፍቅ ከመሙ ፎይታ ሌላው ቀርቶብኝ አንተነ ለኔ የምትበልጥብኝ መንፈስ ነው የኔ እርካታ በምንም ነገር የማይተካ እኔ ምናፍቅ ኢየሱስ እኔ ምፈልግ እኔ ምፈልግ እንደ ቆሰለ ሰው እንደ ተጎዳ ከቶ እንደሌለው የመዳን ተስፋ እኔ ምትናፍቀኝ በሞትና ሕይወት መካከል ሆኖ እንደሚጠብቅ ብትመጣስ ብሎ ሌላው ቀርቶብኝ አንተ ነህ ለኔ
የምትበልጥብኝ መንፈስ ነው የኔ እርካታ በምንም ነገር የማትተካ እኔ ምናፍቅ ኢየሱስ እኔ ምፈልግ በጭቃ አይኖቹን እንደቀባኸው ወደ ሰሊሆም እንደሄደው ሰው እኔ ምናፍቅ እኔ ምፈልግ ከእናቱ ማጽን አይኑ እንዳላየ አንተን ለማየት እንደቸኮለ ሌላው ቀርቶብኝ አንተን ለኔ የምትበልጥብኝ መንፈስ ነው የኔ እርካታ በምንም ነገር የማይተካ ኢየሱስ እንዴት ድንቅ ነህ እንዴት ልዩ ነህ እንዲሁም ትሁት ነህ የንጋት ኮከብ ታንጸባርቃለህ ኢየሱስ እንዴት ድንቅ ነህ ኢየሱስ እንዴት ድንቅ ነህ እንዴት ልዩ ነህ እንዲሁም ትሁት ነህ የንጋት ኮከብ ታንጸባርቃለህ ኢየሱስ እንዴት ድንቅ ነህ ኢየሱስ እርሱ ክርስቶስ የሕያው የእግዚአብሔር ልጅ ነው። አሜን። ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። ቴንክ ዩ። የሉቃስ ወንጌል ምዕራፍ 1 ከቁጥር 67 ጀምሮ ዘካርያስ መጥምቁ ዮሐንስ በተወለደ ጊዜ የተናገረው ትንቢት ነው። ዘካርያስ በዚህ ምንባብ ላይ ሉቃስ ወንጌል ምዕራፍ 1 ከቁጥር 67 ጀምሮ የሚያወራው ትንቢት ከፊሉ ስለ ልጁ ስለወለደው መጥምቁ ዮሐንስ ነው፣ ስለ አጥማቂው ዮሐንስ ሲሆን የቀረው ግን ዮሐንስ በፊቱ ስለሚሄድለት ቤዛ ወይም አዳኝ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ዘካርያስ ይህንን የተናገረው አፉ በተከፈተ ሰዓት ነው። ከዛ መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህ ማለት የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። ቅድም ሲዘምሩ ገርሞኛል። መቼስ አልነገርኳችሁ፣ አላወራንም። በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። ይገርም ነው። የምን ቀንድ? የመዳን ቀንድ። ቀንድ ምንድን ነው? መጽሐፍ ቅዱስ ውስጥ ድሮ ጴንጤዎችን ለማብሸቅ ቀንዴ ከፍ ከፍ አለ ብለን እንደዚህ እንላቸው ነበር። ቀንድ ምንድን ነው? ኃይል፣ የማድረግ ኃይል፣
ለልማትም ይሁን ለጥፋት ማለት አንድ ቀንድ እንዳላቸው ይላል መጽሐፍ ቅዱስ። ሁለት ቀንድ ሲኖር ኃይል ይከፈላል በዚህም በዚህ። አንድ ቀንድ እንዳለው ማለት ግን ለምሳሌ አብራሪስ ስታዩት ፊት ለፊቱ ላይ አንድ ቀንድ ነው ያለው። የዛ ሁሉ የሰውነቱ ክብደት በሙሉ ተወርውሮ ሲመጣ በዛ ቀንድ በኩል ነው የሚገለጠው እና ያገኘው ሰው አይሆንም። አንዳንድ ጊዜ እዚህ ቤት መቼስ የተወሰነው ይሄ ከተማ የሚሄደው ከብት ላም በቀንዱ ነካ ያደረገን አለን፣ አልተጎዳንም። ብዙ ኃይል የላቸውም፣ ኃይላቸው የተከፈለ። ይሄ አንድ ቀንድ ነው። የእግዚአብሔር ኃይል ሁሉ በእርሱ የሚወጣበት ቀንድ ማለት ነው። ለምን የሆነ ቀንድ? ለመዳን የሚሆን ቀንድ፣ ለማጥፋት የሚሆን ቀንድ አይደለም። ኢየሱስ ክርስቶስ እግዚአብሔር የማዳን ኃይል ነው። ወንጌል እግዚአብሔር የማዳን ኃይል ነው። የማጥፋት ኃይል አይደለም፣ የማዳን ኃይል። ወንጌልን ባሰብክ ወዮልኝ አለና ወንጌል ለመዳን የሚሆን እግዚአብሔር ምንድነው? ኃይል ነው። መዳን ለማይችለው ሰው የመዳን ኃይልን የሰጠው ማን ነው? እግዚአብሔር ነው። ስለዚህ ጌታችን ኢየሱስ ክርስቶስ የመዳን ቀንድ ስንል እግዚአብሔር ሰው ልጆችን ለማዳን ያለውን ኃይሉን የገለጠበት የተጠቀመበት የእግዚአብሔር ብርታት ነው። የሰው እጅ የሌለበት ማለት ነው። ሰው ያልተካፈለበት፣ ሰው ያልተሳተፈበት የመዳን ቀንድ በማን ቤት ተነሳ? በዳዊት ቤት ተነሳ። መንፈስ ቅዱስ ይሞላበት ነው ይሄን የተናገረው። ልበሉ። ይህ የመዳን ቀንድ ከምንድን ነው ያደነን? ወይም ከምንድን ነው ያዳነን? እዚህ ቤት ላለ ነው። ለማያምኑ ሰዎች ከምንድን ነው ያድናቸው? ያመንን ሰዎች ከምን አድኖናል? መጽሐፍ ቅዱስ የሚናገረው የመዳን ቀንድን አስነስቶልናል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው አለ። ከየትኛውም የጠላት ኃይል፣ ከየትኛውም የጠላት እጅ። ዋናው ጠላታችን ኃጢአት ነው። ዋናው ጠላታችን ሰይጣን ነው። የእግዚአብሔር ባላንጣ የሆነው ነገር በሙሉ ጠላታችን ነው። በመዳን ቀንድ በኩል እግዚአብሔር ከምን አዳነን ይላል? ከወደረኞቻችን እጅ ሁሉ፣ ከያዘን ነገር ሁሉ፣ ባሪያ ካደረገን ነገር ሁሉ፣ ካቸነፈን እግዚአብሔር ከሚጠላው ነገር ሁሉ እግዚአብሔር በዚህ የማዳን ኃይል አድኖናል ነው የሚለው መጽሐፉ። ትንቢት ነው የሚናገረው፣ ለወደፊት ጊዜ ነው የሚሆነው። ግን ኢየሱስ ይህን ትንቢት ፈጸመው። የመዳን ቀንድ ከ6 ወር በኋላ ተወለደ። ከዛ በኋላ ከ33 ዓመት በኋላ ማዳኑ ተፈጸመ እና ዛሬ እዚህ ቤት ያለነውን ሰዎች መጽሐፍ ቅዱስ የሚለው እንዴ የመዳን ቀንድ እኮ የመዳን ቀንድ ሮሜ ጋር ስታበራራው የእግዚአብሔር የማዳን ኃይል ማለት ነው። ለምን ሲባል ሰው ራሱን የሚያድንበት ኃይል የለውም። ሰው ራሱን ማዳን የማይችል ምስኪን ነው። በነገራችን ላይ አሁን በጌታ ከሆነን በኋላ እንኳን ለቀጣዩ ሕይወታችን አሁንም የእግዚአብሔር ጥገኞች ነን። አሁንም የእግዚአብሔር ተደጋፊዎች ነን። ቅዱስ አባቶይ ከኔ ጀምሮ ሁላችንም አሁንም ያንተ ተደጋፊ ነን፣ ተለጣፊዎች ነን። እግዚአብሔር ሆይ ያንተ ጥገኞች ነን። ስለዚህ አሁንም እግዚአብሔር ለመኖር በሚሆነው የህይወት ስርዓት እርዳታህን እንፈልጋለን፣ ማገዝህን እንፈልጋለን። ኢየሱስ ከምንድን ያዳነን? መጽሐፍ እንደሚናገር ከማናቸውም ወደረኛ እጅ ድነናል። አትስጉ። ከወደረኞቻችን ሁሉ እጅ ድነናል። አሁን ማጠብጠብ ነው፣ ወደፊት መጓዝ። ከፊታችን ያሉት ረጃጅሞች ናቸው። እኛ በፊታቸው እንዳንበጦች ነንና ልንኖር ሳንችልም አትበሉ። ከጥንት ጀምሮ መጥፎን ሪፖርት የሚያቀርቡ ሰዎች ቁጥራቸው ብዙ ነው። ባድ ሪፖርት። ሙሴ ወደ ተስፋይቱ ምድር ሰላዮች ላከ። 12 ሰላይ ነው የላከው። ከ12ቱ ግን 10 ያመጡት ለህዝቡ ያመጡት ሪፖርት እስቲ ሁላችሁም እየወጣችሁ ሰበኩ ተባለ። ሁሉም ያመጡት ሪፖርት ወገኖቼ መውረስ ቀላል አይደለም። 10 ሰው ቁጥሩ ደግሞ ሲበዛ ታምናለህ። እንዴት ይሳሳታል 10 ሰው ትላለህ? እነዚህ 2 ሰዎች ኢያሱና ካሌብ የሆነ ችግር ቢኖርባቸው ነው እንጂ ትላለህ። 10 መተው ያቀረቡት ባድ ሪፖርት ነው። ምን የሚል ነው? ንግግሩ የሚጀምረው ምን ተብሎ መሰላችሁ? የ10 ሰባኪዎች ሙሴ ላካቸው ምድሪቱን አይተው ሊመጣ ካለው ዓለም ቀምሰው የምድሪቷን ፍሬ ተሸክመው አይተው ያልገቡት እነማን ናቸው? 10 ናቸው። ቁጥራቸው ብዙ ነው። ሰማያቸው ብዙ ነው። በምን ታውቃላችሁ? ሲጀምሩ ምን ብለው ነው የጀመሩት? እኛ ብለው ጀመሩ። አለቀ። ተበላሸ። ኢያሱና ካሌብ ምን አሉ?
ያወጣን እግዚአብሔር ነው። እርሱ ያወርሰናል። እነዚህ ምን ብለው ጀመሩ? እኛ ቀጥሎሳ የሚወረስ ጉዳይ አይደለም። እንዴት? በምድሪቷ ላይ የኤናቅ ልጆች አሉ። ምን? ጠላት፣ የጠላት አሰራር፣ ጂኒ፣ መጋኛ፣ ዘንዶ ምናምኑ የአብዛኛው ሰው የሚፈራው ነገር ቅድም ያልኳችሁ ወደረኞቻችን ብርቶቹ ተስለው ገዝፈው ትልቅ የሆኑቱ ኢየሱስን እኩያ መስለው የቆሙቱ የኛ ድካም ያንተ ድካም በህይወት ውስጥ ያለ ስትራግል መውደቅ መነሳት እነዚህ ነገሮች ሁሉ እውነት ነው። ያስሩ ሰዎች ስብከት ያሳምናል። መጡና ምን አሉ? ልንወርስ አንችልም። መውረስ ዝም ብሎ ሮጦ መግባት አይደለም ግኖቼ፣ ከባድ ነው፣ ቀላል አይደለም ብለው ሰበኩ። ምን አንስተው? የጠላትን ኃይልና የነሱን ድካም ምን አሉ? እኛ በጠላቶቻችን ፊት ስንታይ እንዳንበጣነን አንበጣ ነው የምናከለው። ወገኖች አንበጣ ነኝ በሉ አሉ አስሩ። እስቲ ነኝ ምናምን ተነኝ በሉ። እስቲ ነኝ ሞርስ አይመስለኝም በሉ። እስቲ እግዚኦ በሉ አሏቸው። አስሩ ማንን ነው ያሳዩአቸው? ቆይ ነው የምለው ይሄ ህዝብ ድሮ ከግብጽ ሲወጣ በብርታቱ ነው የወጣው? በኃይሉ ነው የወጣው? ጉልበት ነበረው? እረ የምስራቹ ሲመጣ እንኳን የመስማት ችሎታ ነበረው? እግዚአብሔር ሙሴን መስፍን አድርጎ በሚልክላቸው ሰዓት የኃጢአት ጭቃ እየረገጡ በሰይጣን አገዛዝ ስር በእባቡ ስር በፈርዖን ስር ሆነው መጽሐፉ እንደሚናገር ከመከራው የተነሳ ደንዝዘው ነበር። ወገኖቼ ወንጌልን ለመስማት እንኳን ጆሮአችንን የከፈተው መለኮት ብቻ። መጽሐፍ እንደሚል ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከሥራ አይደለም፣ ይህም ከእግዚአብሔር ነው። ልዲያ ለራሷ አታጨበጭብም። ጌታ ጆሮዋን ባይከፍትላት አትሰማም። እንደ ሌላው ቁጭ ብላ ገበያው ሲበተን ትበተናለች። ነገር ግን ጌታ ልቧን ከፈተላት ቃሉን ትሰማ ዘንድ በጌታ ማመነች። ለልዲያ ነው እንዲያ የተደረገው ወይ? ጌታ ለልዲያ እንዲያርጎላት ላንተ ማን ያረጋው? ለኔና ላንተ ማን ያረጋው? ጭንቅላታችን ብስለታችን አሰላስለን ነው ወይ? ጴጥሮስ አንተ ክርስቶስ የእግዚአብሔር ልጅ አለ። ጴጥሮስ ስጋና ደምን አልገለጠለም። ኦኬ ወይኔ ጴጥሮስ ስጋና ደም አልገለጠለትም፣ አብ ገለጠለት። ኢየሱስ የእግዚአብሔር ልጅ እንደሆነ ተገለጠ። አሜዚንግ። እናንተ ማን የገለጠላችሁ? ስጋና ደም እንዳትሉ፣ ስጋና ደም ኢየሱስ የእግዚአብሔር ልጅ መሆኑን ሊገልጥልህ አይችልም። ለጴጥሮስ የተደረገው ላንተ ተደርጓል። ለዛች ሴት የተደረገው ነው ለኛ የተደረገው። አዲስ ነገር አይደለም፣ አዲስ ነገር አይደለም። አስሩ ተናጋሪዎች ግን ማንን ነው የሚያሳዩ መሰለ? እንደዛ ጭቃ እየረገጡ ያለ ሙሴ መጥቶ የእስራኤል አምላክ ነፃ ተወጣላችሁ ብሏቸዋል ሲል ማን ነው የእስራኤል አምላክ ይላል? ኃጢአት አደንዝዟቸው፣ ፈርዖን አደንዝዟቸው፣ ጭቃ ረገጣው አደንዝዟቸው የምስራቹን ለመስማት እንኳን አይችሉም ነበር። ለዚህ ነው እግዚአብሔር በጸናች እጅ በተዘረጋች ክንድ ያወጣቸው። ይሰማል ወይ? እግዚአብሔር ጸጋን ባይጠቀም አትወጣም። እግዚአብሔር የእርሱን የማዳን ኃይል ባይጠቀም አትወጣም። ኢየሱስ ስለሞተ ብቻ አይደለም አትወጣም። እግዚአብሔር የመዳንን ቀንድ ባይልክ ወንጌል ለማዳን የእግዚአብሔር ኃይል ስለሆነ መንጭቆ አወጣን እንጂ አንወጣም። እንደዛ ባሉበት ሰዓት እግዚአብሔር በተዘረጋሽ ክንድ በጸናች እጅ መንጭቆ አወጣቸው። ሲወጡ ሁሉ አንዳንዱ እኮ ለመሰለ ፈልጎም እንኳን ይወጣ የለም። እየሄዱ እኮ ምንድነው የሚሉት? ግብጽ ሀገር ያለው ድንች በጢ ሽንኩርት የለም እንዴ? ከዛ ምን ይላሉ ደግሞ? እራ አለቃ ሾመን እንመለስ። መመለስ የለም። እዚሁ ትንከባለላለ፣ መመለስ የለም። አለቃ ሾመ። ያኔ እግዚአብሔር እጅ ነች ቀይ ባህርን የከፈለችው። አሁን በዋና ልታቋርጥ ነው? በምን ልትሻገረው? ምትሾመው አለቃ ይመልሰሃል። እና እግዚአብሔር እንደዛ አርጎ ካወጣቸውና ወደ ምድሪቱ ካስጠጋቸው በኋላ ሰባኪዎቹ መጡ። ምን አሏቸው?
ምድሪቱ በጣም ታምራለች፣ ውብ ነች፣ የሚገርም ነው። ነገር ግን መውረስ አንችልም። ለምን? እኛ ብለው ስብከቱን ጀመሩት። አየ መውረስ ካንተ ከተነሳ ተስፋ ቁረጥ። መውረስን ካወጣ ከመዳኑ ቀንድ ከመስቀሉ ስራ ከጀመርክ እነዚህን 10 ሰዎች አሰማ እና መጽሐፉ እንደሚል እኛ አንበጣነን አሉ ሰዎች። በሚያሳዝን መልኩ ኢያሱና ካሌብ ተጠየቁ፣ እናንተስ ምን ትላላችሁ? ረሳችሁት እንዴ? ከመጀመሪያ ያወጣን ማን ነው አላችሁ። እኛ ነን እንዴ ወጣን? እኛ ነን እንዴ? ኢየሱስ ጸለየ፣ አባት ሆይ ከዓለም አወጣቸው። ከዓለም የመጣችሁ ሰዎች ሁለት ዓለም አለ። አንዱ የዱርዬው ዓለም ነው፣ አንዱ የሃይማኖት ዓለም። ከባዱ የሃይማኖት ዓለም ነው። እኔ ወጣውበት ቀላሉ የዱርዬው ዓለም። ኢየሱስ በምድር ላይ ሲኖር ያስቸገረው አመፀኛው ዓለም አይደለም። የትኛው ነው? የሃይማኖት ዓለም። ወደ ሃይማኖት በዓል እንውጣሉት። ወደ ታላቁ የሃይማኖት በዓል። በዛ የሃይማኖት በዓል ላይ ዱርዬ አይደለም ያሉ የሃይማኖት አባቶች። ኢየሱስ ምን አለ? እኔ ወደ ዓለም አልወጣም። እኔ ወደ ዓለም አልወጣም። ምን ነው ሲሉት ዓለም እኔን ይጠላኛል አለ። ማን ነው የተከተለው? ቀራጮች፣ ጋለሞቶች፣ ሰካሮች። ይሄኛው ዓለም ኢየሱስን ለመከተል ሲቀለው የሃይማኖቱ ዓለም አደንዛዥ ዕፅ ነው። ባጠቃላይ አሳች ነው። ያ የለየለትን እንደው ዝም ብለህ በትንሽ ምሳሌ ውሰድ። አንድ ዱርዬ ልጅ የሆነችን እህት ሲጠይቅ ማለት ነው፣ የሆነችን ሴት ሲጠጋ አንቺ ነይ ምናምን ነው የሚለው በግልጽ በቃ ነይ እንሂድ ነው የሚላት። የኛ ሲመጣ ግን አታውቁ በጣም ከባድ ነው። ሰላም ነሽ እንዴ? ተበረጃለሽ? ሰሞኑን ስጸልይ በጣም ንቀው ትምጫ ውስጤ ምናምን ይላል። በጣም ከባድ ነው። እዚህ ጋር የሚመጡ ሰላም ሌሎች ሲመጡ ትንንሽ ልጆች ሴቶች ይመጣሉ። ሁሉንም ግንባራቸው ላይ አድርጌ ካጭበርባሪ ጴንጤ ይጠብቅሽ፣ ካጭበርባሪ ጴንጤ። እናቶቻቸው አሜን አሜን ይላሉ። አደጋል በጣም አሳች ነው ሪሊጅን። እና ሰዎቹ 10 እኛ መውረስ አንችልም፣ ደቃቃነን፣ ሚጤጤነን፣ ትንንሽነን፣ አንበጣነን ምናምን አሉ። የአብርሃም የተስፋ ቃል ያላቸው እንደሆነ አይደለም የሚናገሩት። ያወጣቸው እግዚአብሔር እንደሆነ አይደለም የሚናገሩት። የሚያወሩት ስለ ራሳቸውና ስለ ጠላቶቻቸው ብርታት፣ ስለ ራሳቸው ድካም ነው የሚያወሩት። ስለ እግዚአብሔር እጅ አይደለም የሚያወሩት። በየመንገዱ ጉዞ ላይ ስለገጠማቸው ውድቀትና ድካም መተላለፍ ነበር የሚያውጁት እንጂ ስለ ተዘረጋችሁ እጅ ስለ ጸናችሁ ክንድ አያወሩም። 2 ሰው ብቻ ነው የተገኘው። ኢያሱና ካሌብ ግን ምን አሉ? ከመጀመሪያው እኛ ነን እንዴ ከዛ ይወጣል? ልክ በራሱ ብርታት የወጣ ሰው ይመስል ረሳኸው እንደ በቀደም የት ነበርክ? ከሃይማኖት ዓለም የወጣኸው እዛ ስትጃጃል፣ እዛ ደግሞ ዱርዬው ዓለም ላይ እዛ ራስን ስታጠፋ አልነበረም ወይ? ከዛ ያወጣህ እግዚአብሔር አይደለም ወይ? ተረሳ ወይ? ዛሬ እግዚአብሔር እንዲህ ጎትቶ አውጥቶን እዚህ አሳምሮ ሲያቆመን ደርሶ በራሳችን የጸደቅን ሲመስለን ጥሩ አይመጣም። ሁለቱ ምን አሉ? ያስወጣን እግዚአብሔር ነው፣ እርሱ ምን ያደርገናል? ያስገባል። ማን ነው? የሚገርም እኮ ነው። የሙሴን መስፍንነት ተማምነው የእግዚአብሔርን ክንድ ተማምነው ሙሴ እንደሚመራቸው እግዚአብሔር በእርሱ እንደሚመራ አምነው የሰበኩ እነዚህ ሰዎች እንዴት ነው ኢየሱስን የምንጠራጠረው? ያልገባው ሙሴ እየመራ ያስገባናል ብሎ የሚያስብ ሕዝብ ባለበት በዛኛው ጊዜ ላይ እንዴት ነው ኢየሱስን የምንጠራጠረው? ኢየሱስ እንዲህ አለ፣ አባት ሆይ ከዓለም አወጣሃቸው፣ ለኔም ሰጣሃቸው። ማን ያስወጣን? አቤት ማን ያወጣን? ከሃይማኖቱም በለው ከዛኛው ዓለም ማን ያወጣን? እግዚአብሔር አወጣን። ለማን ሰጠን? አቤት ለኢየሱስ ሰጠን። ምን ብሎ ሰጠው? ግን ሲሰጠው ዮሐንስ 6 ላይ ጌታ ተናግሯል። ምን ብሎ እንደሰጠው? ምን ብሎ ነው የሰጠው? አቤት ከሰጠኝ በጎች ሁሉ ውስጥ ረበጌታ ከሰጠኝ በጎች ሁሉ ውስጥ አንድ ስንኳ እንዳይጠፋ ነው እንዳላጠፋ እንዳይጠፋ እንዴ በግማ ይጠፋል። በግ ካልጠፋ ምኑም በግ ሆነ? በግ እኮ ነው ወደ ኢየሱስ የመጣው።
ከሰጠኝ በጎች ውስጥ አንድስ እንኳን እንዳላጠፋ ይልቁንስ በፍጻሜው ቀን እንዳስነሳው ይህ የላከኝ አባቴ ፈቃድ ነው። ወደ እኔ የሚመጣውን ሁሉ ከቶ ኤውሜ በሰውየው ሁኔታ ማለት ነው ወደ ውጭ አላወጣው። ለምን? የመጣውም ሰውዬ አይደለም፣ ያመጣው አብ ነው። ይህች የኛ አለመጥፋት የማን ፈቃድ ነች? ስለዚህ ለማን አሳልፎ ሰጠን? አቤት! ለሲኒየር ፕሮፌት ጁኒየር ሜጀር ዋን ምናምን ነው የሰጠን አይደለም። ታማኝ የሆነ የበጎች እረኛ። እናንተ የጠላትን ኃይል በማወጅ የኢየሱስን ኃይል የምታደክሙ ይቅር ይበላችሁ። እረኛው ከተኩላው ይበልጣል። ብርቱ ነው፣ ታማኝ። ይህች የላከኝ አባቴ ፈቃድ ነው። ስለዚህ ኢየሱስ የላከኝን የአባቴን ፈቃድ ላደርግ ነው የመጣሁት። የላከኝ አባቴ ፈቃድ ከሰጠኝ በጎች ውስጥ ስንት እንኳን አንድስ እንኳን እንዳላጠፋ። ድሮ ዳዊት በዛ ውስጥ የተናገረው እንዴት ነው ወዴት ነው ብለው እነ ሳኦል ሁሉ ወታደሩ ሁሉ ተደነቀ። እኔ አባቴን በጎች እጠብቅ ነበር፣ ከበጎቼ አንድ እንኳን አውሬ በልቶት አያውቅም። ድንገት እንኳን አንድ አውሬ ቢነክሰው ዋው! ከመንጎች መሃል አንዱን ነክሶ ይዞት ቢሮጥ ተከታትዬ ሄጄ ካፉ መትቼ አስጥለው ነበር። የዳዊት በጎች ተበልተው አያውቁም። የዳዊት በጎች ዳዊት አለ ብለው ይሰማራሉ። መጽሐፍ እንደሚናገር እግዚአብሔር እሱ ራሱ እረኛቸው ይሆናልና በጎቹ በበረሃ ውስጥ ይመስጋሉ። በረሃ ምን አይነት ቦታ ነው ታውቃለህ? አውሬ፣ አንበሳ፣ ነጣቂ፣ ቦጫቂ፣ የሚገነጥል ምናምን የበዛበት ነው። እግዚአብሔር ግን እሱ ራሱ እረኛቸው ይሆናልና በጎቹ በበረሃ ውስጥ ይሰማራሉ። የሁለቱ ሰባኪዎች ስብከት ምን የሚል ነው? ያወጣን እግዚአብሔር ነው፣ እሱ ራሱ ያወርሰናል። ወገኖቼ ማጉረምረም አሁን የተጀመረ አይደለም፣ ድሮም ነው። ለምን ሲባል የማጉረምረም ህይወት እንድትኖር፣ እምነት ያጣ ህይወት እንድትኖር፣ አንዴ ዳንከ ዳንከ አንዴ ጠፋ ይጠፋ እንዲመስል የሚያደርገው ቁጥሩ ሰባኪው ብዙ ነው። ሃይማኖቶች በሙሉ ያሉት እዚህ ጋር ነው። ወንጌል ያለው እዚህ ጋር ነው። በወንጌል ውስጥ የተገለጠው ነገር በኢየሱስ እጅ ላይ መሆን ነው። በግ ከዚህ በፊት አውርተናል፣ ራስህን ጠብቅ ተብሎ አይመከርም። ለዚህ ነው ማን ነው ከናንተ መካከል በጉን በል እንግዲህ ፋሲካ ማን ነው እንቁጣጣሽ ደርሶ ስካርድ ድረስ ሰፈር ዞር ዞር ብላ የሚለው? ምንድነው የሚያደርገው? በሩ ላይ በገመድ አስሮ ልጆቹን ጠብቁ ተብሎ። በግ ከፈታኸው ችሎታው ምንድነው? ከዚህ በፊት አውርተን የበግ ትልቁ ችሎታው ምንድነው? መጥፋት ነው። እረ ይከፋል፣ ተቀበዝብዞ መጥፋት። መጽሐፉ እኛ ሁላችን እንደ በጎች ራሳችንን ጠበቅን ይላል አይደል? ምንድነው የሚለው? ተቀበዝብዘን ጠፋን ነው የሚለው። የበግ ችሎታ እረ በግ በኢየሱስ አንተ የበግ በጣም እየበረታ ነው ሲባል ነገ ላይ ማስታወቂያ ሁሉ ብትለጥፍ አታገኘውም፣ የት እንደገባ አይታወቅም። ስለዚህ ምን አደረገው? አወጣውና ለእረኛው ሰጠው። ለምን? የበግ ብቸኛ ተስፋው ማን ነው? እረኛው። እስቲ አይጥለኝም፣ አይለቀኝም፣ ከቶም አይተወኝም። ይኸውላችሁ በሕይወታችሁ ውስጥ ክርስትናን ራሱ ደስተኛ ሆናችሁ እንዳትኖሩበት፣ በክርስትናችሁ ሐሴት እንዳታረጉ፣ በመዳናችሁ ደስታ ሐሴት እንዳታረጉ ሰይጣን ይፈልጋል። ለምን እንደሚፈልግ ታውቃላችሁ? ኦሬዲ ሰይጣን አንዱ ቀት አለው፣ እንዳመለጣችሁትና እንደማያገኛችሁ ያውቃል። ግን በዚህ መዳናችሁ ደስተኞች እንድትሆኑ አይፈልግም። ለምን? በዚህ ደስታው ስትሆኑ ከሱ መንግስት ብዙ ሰው ታወጣላችሁ። ሌላ ሰው መጠቀም የለበትም። ስለዚህ አንተን ሁሉ ጊዜ ፈሪ፣ ተጠራጣሪ፣ ፊት ጮጎጊት፣ ደስተኛ ያልሆነ በዘመርኩ ቁጥር ከዛ ሰው አንተን ያይና አረ ሰው ድሮ ደና ደስተኛ ነበር፣ ምንድነው እንደዚህ ቁዝሚው ነው? ከዛ በኋላ ኢየሱስ ያድነው አረ ለራስም አልጠቀመህም ብሎ ይሄዳል። በመዳን ደስታ ውስጥ ሰው ሲያገኝ፣ በተረጋጋ ሰላም ውስጥ ሲያገኝ
የዘላለም ሕይወት ጉዳይ መረጋገጡን ስታውቅ መዝሙር ዝማሬ መቀየር ሲጀምር ወሬ ሁሉ መቀየር ይጀምራል። ንግግር ሁሉ ምንድነው የዚህ ምንድን ይለያል እንደ እነዚህ ጴንጤነት ስትባል ያን ጊዜ ሰው በዙሪያ ኖርማል ነው። ሰው በአንተ ላይ ያለውን እረፍት ይፈልጋል። ሰው በአንተ ውስጥ ያለውን ደስታ ይፈልጋል። ስለዚህ ምንድነው የሚያደርገው? በወንጌል የመጣውን ውበት የማጥፋት ስራ ይሰራል። አማኙም ፈሪ፣ ተርበትባች፣ እርግጠኛ ያልሆነ፣ ግራ የተጋባ፣ በቲክቶክ የሚሰዳደብ ምናምን ሙልጭልጭልጭ የሆነ ነገር ምናምን መስሙትን የሚያስጠላ ነገር ያደረገው ሰው እንዴት ወደ ወንጌል ይመጣል? ኩነኔ በጣም መጥፎ ነገር። ኮንደምኔሽን የእግዚአብሔርን ልጆች ኮንደምድ ማድረግ መኮን እግዚአብሔር ያጸደቀውን ማን ነው የሚከስ? እናም የሁለቱ ሰባኪዎች ስብከት ግን ምንድነው? ያወጣን ማን ነው? እግዚአብሔር ነው። እሱ ምን ያደርገናል? ያወርሰናል። እንደዛ ነው የምታምኑት? እንደ ኢያሱና እንደ ካሌብ ኢያሱ እግዚአብሔር ኢያሱን ስሙን ቀይሮለት አውሴ ነበር ስሙ። በልሂድና ስሙን ኢያሱ ወይም ጄሆሹዋ በለው። ዛት ሚንስ የሹዋ። ሙሴ አይወርስም፣ የሹዋ ነው የሚያወርሰው። ኢየሱስ የስማቸው ትርጉም አንድ ነው። ያወርሳል። በእርግጠኝነት እንገባለን ማለት ነው። እና የመዳን ቀንድ እግዚአብሔር አስነስቶልናል። ከስንቱ ሄዳን ነው? ከጥቂት ነገር ነው? ከወደረኞቻችን ሁሉ። አቤት ከወደረኞቻችን። አሁን ምን ጸልየው መተግበር ብቻ የተሰራውን ነገር አፕሊኬሽኑ ነው። ይሰማል? ለምናስፈጽመው ጉዳይ አይደል፣ የተፈጸመውን መተግበር ነው። የተፈጸመውን ነገር ማውረድ ነው። የተፈጸመውን ነገር መለማመድ ነው። እግዚአብሔር ከወደረኞቻችን ሁሉ እጅ ምን አድርጎናል? አድኖናል። ለምሳሌ እንደዚህ የሚል ቃል አለ መጽሐፍ ቅዱስ ውስጥ፣ ከሰይጣን ስልጣን ያድነናል። ጸጋ ይብዛልሽ። ከሰይጣን ስልጣን ወይም ከጨለማ ስልጣን ምን አደረገን? አዳነን። ምንድነው? ያሁን ጊዜ ጭራሽ የኃጢአታችንን ስርየት ወደ ተቀበልንበት ወደ ፍቅሩ ልጅ መንግስት ያፈልሰናል ይላል። አፈለሰን ይላል። የምን ጊዜ አንቀጽ ነው? ያሁን ጊዜ አንቀጽ። የተጠናቀቀ ከጨለማ ስልጣን 100% ነፃ ነን። ጭራሽ ያለነው ሳንሰጋ የምንኖርበት ዝም ብሎ የፍቅሩ ልጅ መንግስት ውስጥ ሳይሆን የኃጢአታችንን ስርየት ያገኘንበት የፍቅሩ ልጅ መንግስት። በቅዱሱ ልጁ መንግስት ውስጥ ኃጢአተኛ ተብሎ እየተጠሩ መኖር አይቻልም። ሰቀቀን ነው። ያ የፍቅሩ ልጅ መንግስት ምን የተቀበልንበት ነው? የኃጢአታችንን ስርየት የተቀበልንበት። በስጋ ድካም ስለ ስጋችሁ ድካም ላለው ጳውሎስ እንዳለ ስጋችን ደካማ መሆኑ የታወቀ የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረትን አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳኑን አሰበ። በእርሱም በማን? በመዳን ቀንዳችን አማካኝነት በእርሱም ከጠላቶቻችን እጅ ድነን ነፃ ነኝ በሉ። የሚያስፈራኝ ውሸት ነው በሉ። ስጋቴ ውሸት ነው በሉ። ድንጋጤ ውሸት ነው በሉ። የፈራውት አያገኘኝም በሉ። የጠላኛ አይወርሰኝም በሉ። ምትቃዡ ምትፈሩ በብዙ ነገር በጠላት ተጽዕኖ ውስጥ ምናምን ውጊያ ውስጥ የገጠማችሁ ሰዎች ወዘተ አንድ ነገር በሉ። ኢየሱስ የሕያው እግዚአብሔር ልጅ ነው። እርሱ ክርስቶስ ነው። ከዛ በኋላ ያ እነዛ አይነት ተግዳሮቶችና ሁኔታዎች ሊቀጥሉ ሁሉ ይችላሉ፣ ግን አይችሉም፣ አይውጡም፣ አያሸንፉም። ውሸት ናቸው። የተላቀክ ትሄዳል። እዚህ ጋር ለምን አይደርስም? አይነካህም። ለብዙ ዓመታት በአካል እየተገለጠ እየቆመ እየመጣ ጓደኞቼ ሁሉ ያውቃሉ። ፋይት ያደርገኝ ነበር ጠላት። ፋይት በቃ ሲመጣ መንገድ ላይ አውቀዋለሁ። በዚህ አቅጣጫ ሲመጣ ገና እዚህ ጋር ሆኜ አውቀዋለሁ አያለው። ሰው አየው ምን ያየዋል? ቢያንስ ምናልባት ለ8 ለ9 ዓመታት ያለው እየተከሰተ ለቅሶ ቤት ድንኳን ውስጥ ቁጭ ብዬ መጥቶ ሰው ማር ሲቀመጥ አየዋል። ፋይት ነው ያደረግነው። እግዚአብሔር ምን እንዳስተማረኝ ታውቃላችሁ? አንድ ገጠር ለአገልግሎት 1-3 ዓመት ቆይቻለሁ
እና እዛ ሆኜ እግዚአብሔር መልካም አንደኛ የአካባቢው ሰዎች የወንጌል ተቃዋሚዎች በሙሉ የግድያ ሙከራ ያደርጉብኝ ነበር ትጥቅ ይዘው ምናምን ከዛ በኋላ ፈራው ለህይወቴ ምን አደረኩኝ ማድርበትን ቤት በእንጨት እንትን ድሮ ቤቶች ታውቃላችሁ ከውስጥ በእንጨት ይሾጎራል ከዛ በእንጨት ሾጎርኩ በደንብ ባየው ከላይ መቀርቀሩን ከስር መቀርቀሩን ከዛ በኋላ መሾጎሩን በደንብ አረጋግጥኩ ምክንያቱም በጣም በእኔ ምክንያት ስራ ይለቀቁ ሰዎች አሉ ፖሊሶች ምናምን በወቅቱ አጓጉል ሙከራ ሞክረውብኝ ማለት እና ከዛ ላይ ሾጉሬ ተኝቻለሁ መብራቴን አጠፋ ወደ 8 ሰዓት አካባቢ ስነሳ ውጪው ነው ያለው አይኔ ነው ህልም ነው ራእይ ነው ውጪ ይታየኛል ውጪ የተተከሉ ተክሎች አሉ የሆነ ገጠር በርሜል ያለበት የውሃ ጉድጓድ አለ ምናን አየዋለሁ አልኩ እንደዘጋው እርግጠኛ ነኝ በደንብ አርጌ አስቡ ከዛ በኋላ መብራቱን ቀስ ብዬ ተንቀጠቀጥኩ ሳበራ ቤት ውስጥ ማንንም የለም ማስተምርበት ማገለግልበት ነው አዳራሽ ነው ከዛ በኋላ ውጭ ወለል ብሎ አስቡ ምንድነው አልኩ ኖ እንደዛ ሆኖ እየፈራውም እያለ እግዚአብሔር እኮ እንዲም በሾጉር ሊገሉ ከሆነ ይገሉሃል አይነት ነገር ያስተማረኛል ማን እንደከፈተው አላውቅም ስሜቴ እረዳዋለሁ አካባቢ የሆነ ነገር እንዳለ አውቃለሁ ከዛ በኋላ በማግስቱ መክሰስ ነገር ልንበላ ከሰዎቹ ጋር እንግዲህ በአእምሮ እያሰላስብ ምንድነው ያ ነገር ምናምን ያልኩ እያሰላሰልኩ ከዛ በኋላ አንድ ሰው ከፊታችን ይመጣል እኛ 3 ነን የዛ ሀገር ሰዎች 3 አሉ ማን 2 አሉ እኔ ያለሁኝ ከዛ ይሄድን እያለ ከፊታችን የሚመጣው ሰውዬ ፈገግ ብሎ ቆም አለ ምንድነው አለ አሁን እዚህ ጋር የነበረው ሰውዬ ሳል የምን ሰውዬ ኧረ 3 ነን አለ ኧረ 4 ነበራችሁ ይሄው አሁን ስጠጋ ነው ይልለዋል በቃ ማታ ይከፈትከው አንተና አልኩ አራተኛው ሰውዬ ማለት ሊያስተምረኝ አትንቦቅቦቅ ዳዊት አትፍራ ከሁሉ በላይ ግን ያ እየመጣ ብዙ አመት በአካል እየተገለጠ ማለት ነው ፋይት ያደርገኝ ነበር እንድመለስ ማለት እግዚአብሔር ደግሞ በተቃራኒው ያሳየኛል ሰማይ ላይ ጽሁፎችን እያስነበበ በወርቃማ ጽሁፍ እየጻፈ ወንጌል ያሸንፋል ከዛ ይሄ ጨለማው ኃይል እኔ ከጨለማው ኃይል ሰው ነበር ምፈራው ጌታ በሩን በርግዶ ሰውም እንደማይገለኝ አሳየኝ ከዛ በኋላ ይሄኛው የጨለማው ኃይል አንድ ቀን በምሽት ላይ ተኝቼ ከዚህ ከጣራው ላይ ይመጣል በጣም አስቀያሚ እጅ አልጌ ይመስላል አረንጓዴ ዝልግልግ እጅ ነው አይደል መጥቶ ሊያንቀኝ ማለት ያን ቀን መንፈስ ቅዱስ በኃይል ድፍረት ሰጠኝ በፊት በጌታ በኢየሱስ ስም ነው ምለው ወይ ሰዎች መካከል ሳይው በኢየሱስ ክርስቶስም ከዚህ ቦታ ሂድ ነው ምለው ወይ በሆነ ቦታ ላይ ስል አሁን ሰው አያየውም ሴት ሆና ማለት ነው የሆነ ሰው በሆነ ነገር ለማሰናከል ምትል ሴት ይሆነች ይችኛው አላቸዋለሁ በሆነ ነገር ምን ሰው አያትም እኔ ያያዋለሁ በሰው ላይ ምናምን መጨረሻ መጣ ማለት አንገቴ ጋር ያጨርሳለሁ አይነት ነገር መጣ ያን ቀን የሰጠኝ ድፍረት ከፍራሽ አልተነሳው መብራት አላበራው ምን አላልኩ ምንም ማታመጥ መጣ እዚህ ጋር ደረሰ ውስጤ ምንም እንደማይነካኝ እርግጠኛ በኢየሱስ አይባልም ሉተር ምን እንዳረገ ታውቃላችሁ ከካቶሊኮች ሸሽቶ ትልቅ ካስል አለ የነገስታቱ መቀመጫ የነበረ ድሮ አሮጌ ሌላ ካስል ሰርተው ገብተው ያኛው አሮጌ ነው ተራራ ላይ ጫካ ውስጥ ነው ያለው እዛ ነው ደብቆት የነበረው ንጉሱ ከካቶሊኮች እንዲሸሽ እዛ ውስጥ ሆኖ ቀዝቃዛ ካስል ውስጥ ማታ ተኝቶ እንደዛሬው መብራት የለም ጧፉን አድርጎ ማታ ለጥ ብሎ ሳለ አካባቢው ጋር ጥሩ ስሜት አልተሰማው ይሄ ወደቀው መልአክ እዛ ጥግ ቁጭ ብሏል ሉተር ምንድነው አለና ከእንግሊዝ ተነሳና እንዲህ ሲያይ ቁጭ ብሎልሃል ጥግ ላይ አንተ ነህ እንዴ እኔ ሌላ መስሎኝ ብሎ ለጥ ሉክ መልአክ ቢመጣ ይሻላል እንዴት ነደና አደርክ ትሏል ይሄ አንዲ ስለ ራሱ በስንት ምናምን ያለ
በእኛ ውስጥ ያለው ነው የሚበልጠው። የኢየሱስ ስም ይበልጣል። ኤኒዌይስ ከዛ በኋላ እጁ እንዲህ ሲመጣም እንዳየው ታውቃለህ፣ እጅግ ብርቱና ግሩም እጅ ሌላ ይመጣና ይሄ የሚመጣውን ዝልግልግ አስቀያሚ እጅ አውራ ጣቱን ይዞ ያጥፍና አጥፎት ወደ ላይ ይዞት ሄደ። በዛው ይጠፋል። ለዚህ ነው ከዛ በኋላ ሰዎች በጣም በእግዚአብሔር ፍርሃት ሳይሆን በሰይጣን ፍርሃት ውስጥ ሲኖሩ ማይመቸው ይለዛ አሸናፊ ነን። አሁን እንጸልያለን። ከወደረኞቻችንና ከሚጠሉን ሁሉ እጅ ነው በእርሱ ምን ሆነን ከጠላቶቻችን እጅ ድነን በዘመናችን ሁሉ ይኸው እሺ ቀጣይ ነው። እሺ በዘመናችን ሁሉ ያለ ፍርሃት ያለምን መፍራት አለማመን ነው። መፍራት አለማመን፣ ድፍረት እምነት ነው። የፈሩትን በሙሉ ምንድነው ያላቸው? ባለማመናቸው ወቀሳቸው። የፈሩትን ሁሉ ፈራው ሲሉ ባለማመናቸው ነው የገሰጻቸው። ኢየሱስ ታንኳሏ ተኝቶ ያ ሁሉ ማዕበል ሲመጣ ልክነ በሰውኛ ስታዩ ይውጣል ያጠፋል። የተኛው ግን የመዳን ቀንድ ነው። እሱ ባለበት ቦታ ልትጠፋችል አሳማኝ ነው። በዙሪያ ያለው ውሃ ሁሉ እየገባ ነው። ታንኳ ዝቅ እያለች ነው። እላው ላይ ክብደት አለ። እሱ ግን ውስጥ አለ። ጌታ ኢየሱስ ተኝቶ በስልጣን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ። እናንተ ባለ ትዳሮች በቤታችሁ ኢየሱስ አለ። እንዲህ ቢንቀጫቀጭ አይፈርስም። እናንተ ቢዝነስ የጀመራችሁ ሰዎች ኢየሱስ ከእናንተ ጋር አለ። ቀጭቀጭ ይላል አይሰጥምም። እናንተ ጤናችሁ ላይ ጥያቄ ያለባችሁ ሰዎች እዛ ተኝታችሁ አጠገባችሁ ያለው ሰው ሞቶ ሊወጣ ይችላል። እግዚአብሔር እድሜ ይሰጣል። ይደንቀኝ ነበር። አንዲት እህት ሆስፒታል ውስጥ ተመሳሳይ ኬዝ ነው ያላቸው። አጠገቧ ያለው ቅድም ገብቶ ይዘውት ይወጣሉ፣ ይመጣል። ተላቅሰው ይዘውት ይሄዳሉ፣ ይመጣል። ሳምንት ሙሉ የሷ ኬዝ ነው ጠንካራ፣ እሷ አትሞት። ከዛ በኋላ ያን ቀን ክርስቲያን መሆን ጥሩ ነው፣ ክርስቲያን መሆን መልካም ነው። አብዛኞቻችን ድሮ ነበር የምንሰናበተው፣ ተቀጥሎልን ነው እድሜ ተጨምሮ። እግዚአብሔር ከማናቃቸው ስውር እጆች አድኖን ነው። እና ይህ የመዳን ቀንዳችን ከጠላቶቻችን ሁሉ እጅ ስላዳንን በዘመናችን ሙሉ ዓለምን እንድንኖር ነው የተፈለገው። ሁለት ነገር ያዙልኝ እሺ። አለ ፍርሃትና ቀጣዩ ቃል ምን ይላል? በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ተመሳሳይ ነገሮች። አለ ፍርሃት ነው የምንኖረው። አቤት የምን ህይወት! አቤት በቅድስናና በጽድቅ ደግሞ እንድንኖር ምን አረገን? ይሰጠናል። ሰጠን። እችላለሁ በሉ። ይሄ ያስፈራሩኝ ነገር በሉ እምችለው ነገር ነው፣ እማልችለው አይደለም። የህይወት ስርዓቴ ነው ምፈጽመው በሉ። አለ ፍርሃት እግዚአብሔር በሰጠኝ ጽድቅና ቅድስና ነው የተፈጸመች ነች። እችላለሁ ማለት ኢየሱስ የመዳን ቀንድ ሆኖ የመጣበት ዋና ምክንያት በመናችን ሁሉ አቤት እሁድ ይላል አይልም? የኮንፈረንስ ሰሞን ይላል አይልም? መቼ ነው? በዘመናችን ሁሉ ዓለምን አለ ፍርሃት በጣም ጥሩ ነገር እንዳይመስላችሁ። የአይሁድና የኛ የአበሾች ፍርሃት ተመሳሳይ ጤናማ አይደለም። ከእግዚአብሔር ፍቅር የመነጨ ፍርሃት አይደለም። ብዙ ሰው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር አለው ምናምን ተባለ አይደል? አየነው በባለፉት ዓመታት ፈሪሃ እግዚአብሔር አለው ሰው ዘግዝቆ ሲሰቅል አየነው። ፈሪሃ እግዚአብሔር አለው ማን ነበር? አንዱ ለአንዱ አንዱን እያሯሯጠ ሲገርፈው ነበር። ፈሪሃ እግዚአብሔር አለው። ፈሪሃ እግዚአብሔርና ፈሪሃ ሲኦል የተለያዩ ናቸው። ብዙ ሰው ፈሪሃ እግዚአብሔር ያለው እግዚአብሔርን ራሱ በባህሪው አውቆት ፈርቶ ሳይሆን ሲኦል ይከተኛል። ስለዚህ በተዘዋዋሪ ፍራቻው የምን ፍራቻ ነው? የገሃነም ፍራቻ፣ የሲኦል ፍራቻ። ጤናማ የሆነ ፍርሃት አይደለም።
ስለዚህ ምን ያደርጋል መሰል ከእግዚአብሔር ባህሪ ተነስተው ከፍቅሩ ተነስተው ከቅድስናው ከንጽህናው ተነስተው የፈሩ ሳይሆን ከቅጣቱ ተነስተው የፈሩ ስለሆኑ ጤናማ አይደለም። መጽሐፍ ቅዱስ ምን ይላል? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ከሆነ በፍቅር ፍርሃት የለም። ነገር ግን እግዚአብሔር ይቀጣኛል ብሎ የሚፈራው ሰው እግዚአብሔር በፍጹም ልቡ እንደወደደው ገና ያላረጋገጠ ሰው ነው ይላል በሕያው ቃል። ፍቅራችን ራሱ ለእግዚአብሔር ቼክ መደረግ አለበት። ወይ ፍርሃታችን ለእግዚአብሔር ቼክ መደረግ አለበት። እዚህ ቤት ውስጥ ያላችሁ ሰዎች ከቅዱስ ባህሪው ከእግዚአብሔር እነዛ ውብ የሆኑ 7 ባህሪያቶች አሉት። ሌሎችም አሉ ለኛ ያካፈላቸው። ከነዛ ባህሪያቶቹ ተደማሞት፣ አግራሞት፣ መደነቁስ ገብተን ነው የፈራ ነው ወይስ እግዚአብሔርን ሁሉም ሃይማኖት ውስጥ እንዳለ አምላክ እየወሰደ እሳት ውስጥ ተቃጠልኩ ስንል በረዶ ውስጥ ከዛው በረደኝ ስንል እሳት ውስጥ የሚባለው ነገር ነው እግዚአብሔር እንድንፈራ ያደረገው? ጤናማ ፍቅር አይደለም። ጤናማ ፍርሃት አይደለም። ጤናማው ፍርሃት እግዚአብሔርን በማወቅ ላይ የተመሰረተ ከእግዚአብሔር ውጭ የሆነ ሌላን ነገር በመፍራት ላይ የተመሰረተ አይደለም። የምንፈራውን ነገር መለየት አለብን። እና መጽሐፍ ቅዱስ እንዲህ ይላል በዘመናችን ሁሉ ኢየሱስ የመጣው ለአንዳንድ ቀን ለእሁድ የተሟሟቀን ጊዜ አይደለም። ታውቃላችሁ አይደል? ኮንፈረንስ ሲበተን ሰው ሁሉ መንገድ ላይ እያወራ ነው የሚሄደው እያለ ኮንፈረንስ ሞላ ነው። ሁሉ ጊዜ ከቸርች ወጣ ወይ ወደ ቤቴ ስገባ ምሽት ላይ ግር ብሎ ሰው ከኮንፈረንስ ይወጣ ያለው ተው በቃ አልኩ የለም በቃ ግለዋል አልኩ። ችግሩ እሁድ በማግስቱ ሰኞ ነው። መስሪያ ቤት ምናምን አለ እንደዚህ ነው የምትለው ይወርዳል ማለት በስሜት ላይ ሳይሆን በእግዚአብሔር ፍቅር ላይ ተመስርቶ ነው። በእርሱም ከጠላቶቻችን ድነን በዘመናችን ሁሉ እግዚአብሔር ይመስገን። መቼ በዘመናችን ሁሉ ዓለምን አለ ፍርሃት በምን በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ስለዚህ እንችላለን። ያልተሰጠን አልተጠየቅንም። የሌለን ነገርን አምጡ አልተባልን። እንችላለን። ይህን ያህል እርኩስ ልንባል አንችልም። ማይረቡ መባል አንችልም። ማንም ሰው እዚህ ውስጥ እኔ እርኩስ ነኝ ዴቭ ካል ኢየሱስ የእግዚአብሔር ልጅ እንደሆነ አምነ ንስሐ ገባ። ደካማ እንደሆንክ አንተ ሳትነግረንም መጽሐፉ ነግሮን ጨርሷል። በአንተ ድካም ውስጥ ያለው አንተ ስላወራው እንጂ ብዙ ሰዎች ውስጥ ያለ ነው። ራስን ግን መጀመሪያ በክርስቶስ እንደተቀደሰ ሰው ቁጠር። እንደተፈጸመለት ቅድስና በቀደም እንዳጠና ነው አይነት ቅድስና ያለቀልህ ቅዱስ ነህ። መጽሐፍ ምን ስለሚል እዚህ ቤት እርኩስ ሰው እርኩስ ነኝ ምትል ካለ ተቀደስ አንልህ። መጽሐፉ እርኩስ ነህ አዎ እርኩሱ ወደፊትም ይርከስ ነው የሚለው። ቅዱስ ነህ አዎ ቅዱሱ አቤት ወደፊትም ይቀደስ። ሽምቀደሰው በሉ ቅዱስ ለመሆን ነው። አልተግባባን። መድረክ ላይ በሉ የሚባለውን ሁሉ አትበል እንጂ እንደ ቃሉ ሽምቀደሰው በሉ እግዚአብሔር ይመስገን። አባቱ የኢየሱስ ደም በዚህ ቤት ከንቱ ስላልሆነ አመሰግናለሁ። መስቀሉ ከንቱ ስላልሆነ አመሰግናለሁ። ልጆች ቅዱሳን እንደሆኑ ስላመኑ ስለሚያውቁ ስለማይክዱ አመሰግናለሁ። ይሄን እምነታቸውን ስለማይጥሉ የዘላለም መጽናታቸውን ስለማይጥሉ በአንተ እጅ ለዘላለም እንደሚጠበቁ ስላመኑ አመሰግናለሁ። እንደማይጠፉ ስላመኑ አመሰግናለሁ። በታመነው እረኛ በኢየሱስ እጅ ላይ ስላሉ ከእጄም ከአባቴም እጅ ማንም አይነጥቃቸው ማንም አያወጣቸውም እንዳለ ልጅ ደም በዚህ ቤት ውስጥ ቦታውን ስለያዘ ክብሩን ስለያዘ ዝቅ ስላላለ በእነሱ ድካም ተነስቶ ስላልወረደ ስላላነሰ አመሰግናለሁ። ወንድሞቼ በብሉይም በአዲስም የብሉይ እስራኤላዊ የአዲሱ ኪዳን ክርስቲያን የሁለታችንም ልክና መስፈሪያ በእግዚአብሔር ፊት ያለን መጠንና ክብር የቀረበልንን መስዋዕት ያክላል። የማንም ሰው ክብሩ በእግዚአብሔር ፊት ልምምዱ አይደለም። የማንም ሰው ክብሩ በእግዚአብሔር ፊት የሆነ መንፈሳዊ መልኮች አይደሉም። የማንም ሰው ክብሩ በእግዚአብሔር ፊት የቀረበለትን መስዋዕት ነው የሚያክለው። እስራኤላዊው ፍየልና በግ ምናምን የጥጃ ደም ቀርቦለታል።
የዛን ያህል መቅረብ ችሏል። ፍየሉ የቀረበውን ያህል ቀርቧል። በጉ የቀረበለትን ያህል ቀርቧል። እኛ የቀረበልን ደም የእግዚአብሔር አንድያ ልጅ ንጹህ ሰውነት ቅዱስ ባህሪ በሰውነት ውስጥ የአብ አይነት ኑሮና ህይወት ያለው በምንም አይነት ፍትህ ሊገደል የማይገባው አንድ ስንኳ ኃጢአት ያልተገኘበት የእርሱ መስዋዕትነት የእርሱ ህይወት ነው በመሰዊያ ላይ የቀረበው። እርሱ የገባበትን ያህል እንድትገባ ተፈቀደ። በቀኙ ሲቀመጥ እንኳን ከፊት ተቀመጥ አልተባልክም፣ አብሮ አስቀመጠ። በእግዚአብሔር ፊት ያለ ተቀባይነትና ከፍታ የክብር መጠን በእግዚአብሔር ፊት ያለ ቁመና የቀረበልህን ቁርባን ያክላል፣ የቀረበልህን መስዋዕት ያክላል። ማንም ሰው ከዚህ እንዳይወርድህ አትፍቀድ። አዎ ለመበርታት ሞክር። እግዚአብሔር በዘመኑ ሁሉ አለ ፍርሃት በቅድስናና በጽድቅ እንድትኖር ተጠርተሃል። እማትችለውን አይደለም የተጠየቀው፣ በውስጥ የተቀመጠውን አቅም ልግለጠው ነው የተባለው። ሰሞኑን ስላጠናን ይሄናል ደግሞ እና በተረፈ ግን በመዳናችሁ ላይ ቅንጣት ያህል አትጠራጠሩ። ከተጠራጠራችሁ ሌላ የመዳኛ ተስፋ ፈልጉ ታገኙ ከሆነ እሱ በተጠናቀቀው የመስቀል ሥራ ላይ ፍጹም ደህንነቴ ተደላርሎ አልቋል፣ ለዘላለም አልጠፋም ብለህ እመን። ወንጌል ይሄ ነው። በምንም አይነት ሁኔታ አንድም ቀን የእግዚአብሔርን ልጅ አትጠራጠሩ። በእናንተ ድካም የኢየሱስ እንደማትለኩ ሰይጣን እንዳያታልል የበረታህ ቀን ደግሞ አቤት ብርቱ አንተማ ድናሃል በቃ እንዳይልህ። ደህንነትህ በብርታትህ ደህንነትህ በድካም አልተመሰረተም። ሁሉ ጊዜ እንደምላችሁ ክርስቲያኖች ብዙ ጊዜ ሁለት ጊዜ ነው የሚሳሳቱት፣ ሲበረቱም ሲደክሙ አይ በሰሞኑ ሁኔታዬ በቤተሰቤ በተፈጠረውም ችግር ባለሁበት በመስሪያ ቤት ውስጥ በገጠመኝ ውርደት ወር በቤተሰቤ ወይ በጓደኞቼ መካከል ባለኝ ነገር ከእግዚአብሔር ሕይወት ወጥቻለሁ፣ መንግስቱን አጥቻለሁ። አይ በዚህ ሰዓት ቢመጣ ጌታ ቀጥታን ጦርጦስ ነኝ ብሎ በሚያስብ ሰዓት በኢየሱስ ደም ላይ ቆሞ እያሰበ ነው። እግርህን አንሳ ከደሙ ላይ አትርገጥ። ባለፈው ሰሞን ድነ የነበርከው አንተ ጥሩ ሰው ስለነበርክ አይደለም። መስሪያ ቤት ውስጥ ባለ ባህሪ ተገምግም አይደለም። እሱ ለደሞዝ ጭማሪም አይሆን። ከነገና ሲበረታ ደግሞ ይሄው ሰውዬ ሲበረታም ይሳሳታል። አይ አሁን በጣም በርጅቻለሁ፣ 3 ቀን ነበር ፋስት ያስኩት፣ ባይብል በቀደም ደግሞ ማርቆስ ወንጌልን አጥንቼ ጨረስኩኝ፣ አሁን ደግሞ የጸሎት ጉባኤ ላይ ያገለገልኩ ነው፣ በቃ አሁንማ ጥልቅ ነው። ይሄን የተሳሳትክ። በሁለቱም ስተሃል። ደህንነትን በተመለከተ መስቀል ብቻ ይታይ፣ የተሰቀለ ብቻ ይታይ። በዛ በተከፈተ በዛ በተወጋ ጎን ውስጥ ነው እግዚአብሔር ያስገባህ። ስለዚህ በሁለቱም ጊዜ እንዳስቡ ድናችኋል። የወንጌሉ መልእክተኞች እኛ ነን።